በህልማቸው እንደመጣ ቃል በቃል አንብቢውና በተርጉመሽ እኮ ተርጉሜ ላምጣልህ በአማርኛ ችግር የለውም። አንዴ ኖ አንቺ ተርጉሚ ጎግል አለይሂ ሰላም ጋር ተርጉሚ ነው። ቆይ ነይ አና ትራስ ተርጋት ነው ያቻላል። ይሄ እኮ ነው የጎዳቸው እነዚህ ልጆች ቁርአን ሐዲስ ይወስዱት ዛሂራ የተረጉሙት ጎግል ላይ ተርጉመው ይመጣሉ። ኧረ ነይ ምንም ማድረግ አይቻልም። ደሱ ምንድን ነው? ምን ሆነ ነው የሱ? አቤት እንዴት ነህ? እንዴት ነህ? ደህና ነኝ። እንደምን አለ? እሺ አሁን አንተ ካልፈቀድክ መናገር የለም። ሚዩት እያረክብኝ ስለሆነ ዝም ብዬ ማዳመጥ ነው የምፈልገው። እሺ አሁን አንብቤው። እሺ አንብቤው። ኦኬ ላንብብልህ። ወደ አላህ መልእክተኛ ሰለላሁ ነው የሚለው አላህ ወሰለም መለኮታዊ ተሰጥቶ በመጀመሪያ በእውነተኛ ህልሞች መልክ ነበር። 4 ነጥብ አየሽ አይደለ? የመጀመሪያው ምን ነበር? የመጀመሪያው ምን ነበር? በህልም ነበር ግልጠቱ። አየሽ አይደለ? ከዛ በኋላ እሱን መልአኩም ወደ እርሱ መጥቶ ብሎ ይቀጥልልሻል። ያስ መልአኩ በህልም እኮ ነው መልአኩ ወደ እርሱ የመጣው። አይለም በህልም መልአኩ መጣ ይለም። ኦኬ በህልም አይደለም የሚለውን ስጠኝ። ያው ከላይ ታስቀምጠልሽ። ኦኬ እንዴት ነው የመጣው መልአኩ ወደ እርሱ? በአካል ማለት እንደ መልአክ እንዴት ነው? መንፈስ ነው በእናንተ አካል አለው መልአክ። ኦኬ እንጨርሰው። መልአኩ ወደ እርሱ ቀርቦ አንብብ በጌታ ስማ ሰው ከስጋ ከደም ምናምን ይላል። እሱን አይደለም የኔ ጥያቄ፣ ችግር የለውም ግን በህልም የሚለውን ነው የኔ ጥያቄ። በህልም ነው የሚለው። አሁን አንተ እንዴት ታስረዳኛለህ? በህልም እንዳልሆነ እንዴት እዚህ ጋር ታስረዳኛለህ? አንተ ለይቶ አስቀምጠልሽ። አንደኛ መጀመሪያ ብሎ አስቀምጠልሽ ተሻለና መጀመሪያ እንደሆነ ነገር መጀመሪያ ግልጠተ መለኮቱ በህልም ነበር። እሱን ካስቀመጠ በኋላ ፈጃአሁ መለኩል ሐቅ የእውነቱን መልአክ ወደ እርሱ መጣና አንብባለው አለ። መጀመሪያ በህልም ያንን ነገር ነብዩ ሰለላሁ ዐለይሂ ወሰለም ህልም ያዩ ነበር። ተሻላል ያ ህልም ልክ ጠዋት ሲከሰት ያዩታል ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ይሄንን ሐዲስ ተርጉሞታል። የሚያየውንም ህልም በገሃድ ይከሰትና ያየው ነበር። ከዛም በኋላ በሂራ ዋሻ ውስጥ ሳሉ የእውነት መልአክ መጣላቸውና ነብዩ ሰለላሁ ዐለይሂ ወሰለም ኢቅራ የሚለውን አረጋላቸው ብሎ ይነግራቸዋል። እዚህ ጋር በደንብ እንዲብራራልሽ ያኛውን ሐዲስም ይጨምርልሽ። እሺ ይሄንን ራሱ የሆነው ወረድ ብሎ ሌላ ቁጥር ላይ ማለት ነው ይታይሻል። አይሻ ነች ያስተላለፈችው። ይሄንኑ የመጀመሪያውን ግልጠተ መለኮት የሚናገር ነው። ይሄኛው ደግሞ ረዘም ያለ አቡከራ በብላት እኔ የምልህ የመጀመሪያ ራእይ ምን ነበር? ህልም ነው። ህልም ነው። የት? በቤት ውስጥ? ህልም ነው። በህልም ነው የተገለጠላቸው። የት ነው ያልኩኝ? የት ሆነሃል? በህልም ታያቸው? ቤታቸው ውስጥ? አይ ነው 8ኛ ሰማይ ላይ ሆነው። ቆይ አንድ ሐዲስ ይነበብልሽ። እሺ የለም እኮ ከአቅራ በፊት እኮ የሆነ ነገር ላይ አልታያቸውም። የዋሸው እኮ ነው እሱ። እሺ ችግር የለውም እንሂድን፣ ችግር የለውም። ደሱዋ ደሱዋ አንድ 8 ሰማይ አለ። እሺ ወይ ደሱዋ አው ከላም ብብል ያላ عن عائشة أم المؤمنين يومينوች እናት عائشة رضي الله عنها أنها قالت እንዲህ አለች أول ما بدأ به الرسول صلى الله عليه وسلم من الوحي الرؤية الصادحة ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ ግልጠተ መለኮት የሚመጣላቸው የነበረው ጥሩ የሆነ ወይም ደግ የሆነ ህልም ነበረ። ፊልነውም በእንቅልፍ ላይ فكان لا يرى رؤية إلا جاءت مثل فلق الصبح ልክ ጎህ እንደሚቀደው ልክ እንደ ጠዋት ላይ ጎህ እንደሚቀደው የሚያዩት ህልም ሁሉ ይመጣ ነበር አለ። ከዛ ዘጋው። ከዛ ثم حبب إليه الخلاء ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻቸውን መሆን ተወደደላቸው። ብዙ ጊዜ ብቻቸውን ይሆኑ ነበር። وكان يخلو بغار حراء በጋሩ ሒራ ወይም በሒራ ዋሻ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ብቻቸውን ይነጠሉ ነበር። فيتحنث فيه وهو التعبد ተሐኑት ያረግ ነበር። ያ ማለት ለአላህ Subhanahu Wa Ta'ala ዒባዳ ያረግ ነበር።
ويتعبدوا الليالي ذوات العدد قبل أن ينزع إلى أهله كذا ولا بيتسوتشو اسكاي ملس درس ويتزودوا لذلك يتملالسوا نبيو يهنن يعرفوا نبرا كذا ثم يرجع إلى خديجة كذا ولا خديجة يملسال فيتزودوا لمثلها حتى جاءه الحق وهو في غار حراء ليش حق يتبالو زيغا جبريل ነው سو حق የሆነው ጅብሪል እሱ በጋሩ ሒራ ሆኖ እስኪመጣለት ድረሳል ገብቶሻል ሜርሲ ይሄ ሰሂህ አልቡኻሪ ሐዲስ ቁጥር 3 ላይ መመልከት ትችላለሽ ያ አቋሉ አንብቡ ወንድሜ በህልም እንደሆነ እንደውም አረበኛው ታችኛው ያሳያል እውነት ከተናገርክ ማለት ነው ወይም ተርጉሜ አመጣልሃለሁ እሱ ጋር በህልም እንደሆነ እንደተነሱ ይነግርሃል እስከታች አንብብልኝ ችግር የለው እሺ እናንብቦሽ فجاءه الملك فقال اقرأ قال ما أنا بقارئ عم بالين عم بابي اللوم قال فأخذني فغطاني حتى بلغ مني الجهد ثم أرسلني فقال اقرأ قلت ما أنا بقارئ فأخذني فغطاني ثانية ثم بلغ مني الجهد ثم أرسلني فقال اقرأ فقلت ما أنا بقارئ فأخذت فغطي فغطاني ثالثا ثم أرسلني فقال انده بلالي كذا فرجع بها رسول الله صلى الله عليه وسلم يرجف فؤاده ميرسي ميوتشنا شما نبيو يفروا تملسوا إلى بهل ما تشونوا يفروا تملسوا كيف تملسوا كغار حراء كواشا وديت يو إلى خديجة ولا خديجة ወደ ከዲጃማ ሄዱ እኮ ደንግጠው እኮ ሄዱ ተነስተዋል እኮ በህልማቸው ነው የተመለሱት ወደ ከዲጃ አይደለም ተነስቶ እንጂ ተነስቶ ሮጦ ሄዱ ደንግጠው እኮ የት ተነስቶ እዛ ተኝቶ እያሉ እኮ ነው በህልማቸው የመጣና ከዛ ደንግጠው ተነስቶ እየሮጡ ሄዱ ወደ ከዲጃ በህልማቸው ነው የሮጡት አይደሉም በህልም አይደለም ተነስቶ እንጂ ተነስቶ እያልኩ ከህልምን ተነስቶ ከዛ ተነሱ ይላል እኮ በአረበኛው ታችኛው በደንብ አንብበውና ቆይ ተርጉሜም ላምጣልህ ከፈለክ ይሄ አረበኛው እንዴት ነው የምትተረጉሚው ጎግል ጋር ገብተሽ ነው ምን ችግር አለው ትራንስሌት ይሄን ስክሪንሾት አድርጌ ተረጉማለሁ በትክክል ነው የሚያመጣው በትክክል አይተረጉምልሽ ነው ሻጊት በአማርኛው በትግርኛ በትክክል ይተረጉምልኛል አማርኛው አሁንም በትግርኛ ልጅ አለ እዚህ እስኪ ወደ ትግርኛ ተርጉሚና አንብቢ እስኪ እሺ አንዴ ማሂር ያዛት ተቀበል ማሂር አለ ችግር አለ አማርኛ ማንበብ አትችልም እንግሊዝኛ ማንበብ አትችልም ይላል ሐዋናት እኮ ልጅቷ እስኪ ዝም ብሎ እሺ እስከዛ ድረስ ማን ሲቲ አትሳደብ ወንድሜ መሳደብ ሰላም ነው ማን ሲቲ አለ ጉረኛ ነገር ላይ አትሳደብ ሰላም አለይኩም ወአለይኩም ሰላም እንዴት ነው እንዴት ናችሁ ሰላም አልሐምዱሊላህ لا እዚህ ያላችሁ አቡበከርን እና ፒኬም ማሂርን ኢሳቅን ፎሎ አድርጋችሁ ኢሳቅ ቪዲዮ ፖስቷን እና ቪዲዮን ሄዳችሁ ሪፖስት አድርጋችሁ ኮፒ ሊንክ አድርጉልን። እሺ እስከዛ ድረስ ከሌላ ሰው ማውራት ይችላል አዛይል አዛይል አለ ይሰማል አዛይል ልጆች አይሰማም እንዴ ይሰማል አንተ ያ አዛይል አለሽ
እሺ እስከዛ ሌላ ሰው ማስገባት ትችላላችሁ አድሚኖች ካላችሁ። ማንሲቲ የሚል አካውንት አለህ? ማንሲቲ የሚል አካውንት ሙስሊም መሰለኝ። ሄሎ ሙስሊም ነኝ። በጣም ረጅም ስለሆነ ነው የቆየሁት። በጣም ረጅም ነውና ሶስተኛ በሰሒህ አልቡኻሪ 3 ያለው በጣም ረጅም ነውና ለዛ ነው የቆየሁት። ፎቶ ኮፒ አድርጌ እንድተረጉመው ምናምን እስቲ ትንሹን አድርጌዋለሁ። ውስጥ አስተልቀኝና ላንብብልህ በትግርኛ። አንብቤ አስተልቀኝ ኦኬ። ከዛ የወረደላቸውን የሚለው ነው መቀጥለው ማለት ነው። ሌላኛው የመዘገቡትን ነው የሚያወራውና ካብ ላዕለን ብብዮ ታይብሎም ጀመርያ። ኦኬ ካብ ላዕልኩም ብበይ ክእለ ግን እቶም ዝመዝገቡዎ እዮም። አንብብዮ ብቃል ስልጣን እብን ሻህብ ብስልጣን ኡርዋ ኢብን አልዛቢያር ብስልጣን አይሻ አደም ምእምንን ከምዚ ኢላ አዘንቲያልና እቲ ቀዳማይ ዋሒ ናብ ረሱል ዝወረደ ኣብ ድቃስ ዝነበሩሉ ሓቀኛ ራእይ እዩ ነይሩ። አይኑ ሓቀኛ ራእይ ነይሩ። ኣብ ድቃስ እቲ ቀዳማይ ራእይ ዝቀዳማይ ራእይ እንታይ ነይሩ? ኣብ ድቃስ ከሎ እቲ ራእይ ቀዳማይ ራእይ ዝቀዳማይ ራእይ ኣብ ድቃስ ነይሩ። ካብኡ ዓፂዱ 4 ነጥቢ ዓፂዱ ዓፂ ቀዳማይ ራእይ ከይድን ኩሉ ዝዓፀወሲ እንድሕር ዓፂዩ ዝተዓፅዩ ትብላ ኣለካ። ኣብ ታሕቲ ከዓ ብዙሕ ዝተዓፀወሉ እሞ ተተዓፅዩ ሳይከውንኒ ቆይ ፅንሒ 4 ነጥቢ ተገይሩ ተተዓፅዩ ድዩ ተዓፅዩ ዲኻ ትብል ዘለካ። ቀዳማይ ራእይ ኢሉ ዓፂዩ ከስ ንኣብነት ሜርሲ ብቀዳማይ ከምዚ ጌራ ቀዳማይ ራእይ ኣቅራእ ካሊእ የብሉን መሓመድ ራእይ ብጀካ ኣቅራእ ቅድሚኡ ኣይተምፃለይኒ ካ ራእይ ዝተራእዩ ፅንሒ አሁን ምን ትከፍቻለሽ መሰለሽ? እሺ ሙሉ ወሒው በህልም ነው ያለው። መጨረሻ ላይ በአረበኛ አለ። መጨረሻ ላይ ያልሽውን ክፈችው አልኩ። ከዚህ እኮ ነው ከማህን ነው ያመጣው። ብድቃስ አነ ከምጻልካ ዝደለኩ እኮ ኣብድቃስ ከሎ ምዃኑ የዝነግረካ አይደለም። መጨረሻ ላይ ያለ እኔ ልጠይቅ ወንድሜ መጀመሪያ ወሒ መርሲ መጨረሻ ላይ ይናገራል ህልም እንደሆነ ስትይ ነበር እሱን አሳይ እኮ። በጣም ረጅም ነው መጨረሻ ላይ ስለ በጣም ረጅም ነው። በቃ አሳየው እኮ ተኝቶ እንደሆነ አሳየኝ እኮ አላሳየሽም። ሌላ እንቅልፍ እንደሆነ የለም በታች መጨረሻም ላይ በህልም እንደሆነ መጨረሻ ላይ ተናግሯል ብለሻል። ኦኬ ሁሲ እኔ ልጠይቅ እስታምጣል በእንቅልፍ በህልም የታየውን ራእይ መጨረሻ ላይ ህልም ላይ ያልሽውን ለመጨረሻ ጊዜ እንጠይቅሽ። ህልም ነው መጨረሻ ላይ ተቀምጧል ያልሽውን አውጭና መጨረሻ ላይ አረበኛው ጋር አመጣሁልህ። አረበኛውን በትግርኛ ተርጉሚያ አመጣሁልህ አይደል? የት አለ መጨረሻ ላይ ህልም የሚለው? ህልም የሚለው መጨረሻ ላይ ህልም የሚለው የቱ ጋር ነው?
እያልኩ እኮ ነው። መጨረሻ ላይ ማለት በጣም ረጅም ነው ሐዲሱ አልኩ። መጨረሻ ላይ ያለችውን ብቻ ተርጉሚያትና ይዘሽ ነው ያለው። መሀል ላይ ነው ያለው። ይዘሻት ነው መጨረሻ ላይ በህልም መሆኑ መጨረሻም ላይ ተናግሯል። መጨረሻ ላይ ያልሽውን በህልሙን ከአቅራ በፊት ታይቶታል እያልከኝ ነው አንተ። ከአቅራ በፊት ሌላ አለው ሌላ ራእይ መጀመሪያ የምልሽን አምጪ ቶሎ በይ ሂጂና መጨረሻ ላይ መጀመሪያ በህልም የታየው ራእይ አለ ወይ? ይሄን አምጣልኝ አንተ። የመጀመሪያ ራእይ አቅራ ነው። ሌላ ራእይ የሚባል የለውም፣ አልነበረውም። አትፈዳም ጀመጂ መጨረሻ ያልኩ ነው። አላህ አልታየውም። ገብርኤል ወላሂ አዳምጪ። መጨረሻ ላይ ህልም እንደሆነ ተናግሯል ያልሻትን ቶሎ ባይሆን አውጫት። ያላ እሺ፣ መጨረሻ ላይ ያልኩህን መሀል ላይ ነው ያገኘሁት አልኩ። ገባ? መጨረሻ ላይ የህልም ነው የሚል የለም። አዎ፣ መጨረሻ ላይ አይደለም መሀል ነው። እሺ፣ እኔ መጨረሻ ያልኩትን ይቅርታ፣ እንደዛ ከገባ ሁለተኛ ተወሽ። እሺ፣ ጥሩ አይደለም። ያላ ተባርክ። የትም እንዳትሄጂ አልፈቀድኩልሽም። የትም ሌላ ግሩፕ እንዳትሄጂ። አዳምጪ። እዚህ አያ ምን መሰላችሁ? ከመጀመሪያ የነገርኳን ነበር። ስለ ሁለት ግልጠተ መለኮት ይናገራል ሐዲሱ ልጆች። አንደኛ በህልም ስለመገለጥ ይናገራል። መጀመሪያው መልአኩ ሳይመጣላቸው በፊት የነበረውን ትርክት እናታችን አይሻ መጀመሪያ ብላ አስቀመጠችው። መጀመሪያ መልአኩ መጥቶ ሒራ ውስጥ ሳይገለጥላቸው በፊት በህልም ደረጃ ይገለጥላቸው እንደነበረች ተናገረች። ገብታችኋል አይደል? ከዛም በኋላ ሒራ ውስጥ ሄደው ካነ ያእቲ ሒራ ብላ ራሷ ተናገረች። ወደ ሒራም ይሄድ ነበር አለች። በህልም ነበር ሲሄድ የነበረው ወደ ሒራ። ከዛ ሁለተኛውን ግልጠተ መለኮት ደግሞ በአካል መልአኩ ገብርኤል መጥቶ እንደተገለጠላቸው ተናገረች። ገብታችኋል አይደል? ይሄንን እሷ ምን አደረገች? ሙሉውን እንዳለ በህልም ነበር ይሄ ሙሉ ሐዲስ እያለች ነው እሷ። ምክንያቱም መጨረሻ ላይ ህልም እንደሆነ ሲዘጋም ተናግሯል። መጨረሻ ላይ አለች። አሳይ ስትባል በቃ ተሳስቻለሁ። ግልጠተ መለኮት በአምስት መንገድ ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሲመጣ የነበረው። አንደኛ አምላክ አላህ ራሱ ቃል በቃል ያናግራቸዋል። ሁለተኛ በህልም ይገለጥላቸዋል። ሶስተኛ መልአኩ ገብርኤል ትክክለኛ አፈጣጠሩን ይዞ ይገለጥላቸዋል። አራተኛ መልአኩ ገብርኤል በሰው መልክ ተመስሎ ይገለጥላቸዋል። ገብታችኋል? አምስተኛ በመንፈስ ቅዱስ ምሪት ቁርአንና ሐዲስ ኢማን ነው ቃል ይመጣላቸዋል። መንፈስ ቅዱስ ነብዩ ሰለላሁ ዐለይሂ ወሰለም በመንፈስ ቅዱስ ምሪት እንደሚመጣላቸው ሐዲስ ላይ ተናግረዋል። በእነዚህ በአምስቱ መንገድ ይገለጣል። ታዲያ እናታችን አይሻ እዚህ ቦታ ላይ እየተናገረች ያለችው ምንድነው? ለነብዩ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል በሂራ ውስጥ መጥቶ ሳይገለጥላቸው በፊት የነበረውን ቀድሞ መጀመሪያ በህልም ግልጠተ መለኮት ይመጣላቸው ነበር አለች። ያ ምንድነው ታዲያ ሲመጣ የነበረው ብላ ቀደም ስትጠይቅ ነበረ። ሲመጣ የነበረው ምንድነው ከተባለ አምላክ አላህ ሱብሓነሁ ወተዓላ በገሃድ የሚከሰተውን ጠዋት ላይ ነብዩ ሰለላሁ ዐለይሂ ወሰለም በህልማቸው ያሳያቸዋል። ልክ በህልማቸው ያዩት በህይወታቸው ላይ ማለት ነው። ያ ነገር ወዲያው ሲከሰት ይመለከቱታል። ሌሎቻችን ሰዎች ለምሳሌ የምናየው ህልም ሊከሰትም ይችላል ላይከሰትም ይችላል። የነቢያቶች ግን በህልማቸው የሚመጣው ነገር የሚከሰት ነገር ብቻ ነው። ገብታችኋል አይደል? ያን ነገር ያዩትም ሲሆን ይታያል። ለምሳሌ ዩሱፍን መውሰድ ትችላላችሁ። ዩሱፍ አለይሂ ሰላም የሚናገረው የህልም ሊሆን የሚችል አይነትን ህልም አላህ ሱብሓነሁ ወተዓላ ለሌሎች የተገለጠውን ህልም እርሱ መቼ እንደሚመጣ ያውቅ ነበር። ያን ነገር መቼ እንደሚገለጥ በትክክለኛ በገሃዱ ይነግራቸው ነበረ። ከዛሊክ የነቢያት ምድር ለየት የሚያደርገው ከሌሎቹ ሰዎች ያ የሚያዩት ነገር በህልማቸው ቅዠት አይደለም። በገሃዱ ዓለም ወዲያው በሚቀጥለው ወዲያው የሚከሰት የሆነ ነገር ነው። እንደአጠቃላይ እዚህ ቦታ ላይ ሁለት ግልጠተ መለኮትን ያነሳል። አንደኛ ህልም ነው። ሁለተኛ በአካል መልአኩ ገብርኤል በሂራ ዋሻ ውስጥ ሳሉ የተገለጠላቸው ግልጠተ መለኮት ነው። መንፈስ ቅዱስ መልአኩ ጅብሪል ዓለይሂ ሰላም ነው፣ ገብርኤል ነው። እሱ ነብዩ ሰለላሁ ዐለይሂ ወሰለም በመንፈስ ቅዱስ ምሪት እንደሚመጣላቸው ቃል ተናግረዋል ሐዲስ ላይ። መንፈስ ቅዱስ ከአምላክ ዘንድ መለኮታዊ ራእይን ለነቢያት የሚያመላልሰው መልአክ ራሱ መልአኩ ገብርኤል ነው። አላህ በቁርአን ላይ ሱረቱ ነሕል ላይ ቁርአን የወጣው በመንፈስ ቅዱስ ምሪት እንደሆነ ይናገራል። አስረዳት ትርታለች። መረዳት ፈልጋለሁ። ሀገራችን ላይ
ምን ስትል ብዙ ጊዜ አያታለህ እዚሁ ላይ ማለት ነው። እሷ ላይ ታራዳ ሆና የሆነ ሹባ ፈጥራ ምናምን ነው መሄድ አታያትም። ልክ ሲመለሰላት ጊዜ ልክ ያለችው የተናገረችው ነገር ስትያዝ ጊዜ አውቃ እንዲህ መስኪን ልጠይቅ ትቀያይረዋለች። ልክ እንደ ሳሙና አለ አይደል? ልክ ስትይዛ ጊዜ ታመልጣለች። እንደዚህ ነው ባህሪዋ። የሷ ምንድነው የተናገረችው ንግግር ትኩረት አድርገህ አምጪችን በላት። አውቃ ልታስቀይሰ ትፈልጋለች። አበባ ከዚህ አትሄጂም አውጪ ይሄን አሁን ማውጣት ሳችል መጨረሻ ላይ ምን ብላ አመነች? በቃ ተሳስቻለሁኝ አለች። አያችሁ መጀመሪያ ግን በቃ ልትቀይሰኝ በፈለገችው መንገድ ተከትያ በነበር ተሳስቻለሁ የምትለውን ሳትናገር ልታመልጥ ነበር። በአንደበቷ ተሳስቻለሁ እንድትል አደረግኳት። እናንተ ስትነጋገሩ ጊዜ ከሰዎች ንግግራቸውን ከማዳመጣቸው በፊት የሰውየውን አካሄድ በደንብ አድርጋችሁ ማወቅ አለባቸው። አንዳንዱ መረዳት የሚፈልግ ሰው አለ፣ እውነትን ማወቅ የሚፈልግ ሰው አለ። ይሄን ሰት ብላችሁ የሚፈልገውን ከተናገረ በኋላ መልሱን ረጋ ብላችሁ መልሱለት። ሌላ ደግሞ ሹብሃት አለ አድርገው የሆነ ማጭበርበሪያ ነገር በሰዎች ጭንቅላት ላይ ጥሎ መሄድ የሚፈልግ ሰው አለ። ይሄን እያንዳንዱ ንግግሩ ላይ ያዙት። መረዳትም አይደለም የሚፈልገው። ይሄ አጭበርብሮ እንዳይሄድ የእርሱን ማንነት ምንም ያለ ማስረጃ እያወራ እንደሆነ ገልጣችሁት መሸኘት ይሮች አለ። ሐዋርያቶችን የመረጠ የሙሴ አምላክ ነው። ሁስዋ የሙሴ አምላክ የአብርሃም አምላክ ማለት ኢየሱስ ክርስቶስ ነው። የአዳም አምላክ ኢየሱስ ክርስቶስ ነው። ወሬን ተው፣ እምነትህን ተው እና መጽሐፉ ላይ እናውራ። አንተ እንደሱ ብለህ ታምናለህ ምናምን ከእንደ መጽሐፉ ላይ ጌታ ተደርጎ አይደለም ማልክ ተደርጎ ነው ብዬ ማስረጃ ልስጥህ እያልኩህ ነው። ልስጥህ ማስረጃ እኔም ልስጥህ። አሁን አይደለም መጽሐፍ ቅዱስ አጠገቤም የለም። አንተ ከሰጠኝም እስክሪብቶ መያዝ አለብኛ። ችግር የለውም። እስክሪብቶ ባይኖርህም በእርሳስ መጽሐፍ ትችላለህ። ጌታ ተደርጎ እንደሆነ አሁን ላሳየህ። እሺ አንተ ተደርጎ አይደለም ነው ያልከው። ልስማ። እሺ በኋላ መለስበታለሁ። እኔ መልስ የምሰጥህ በኋላ ነው። እሺ መልስ ላሳየህ ነው። ጌታ ተደርጎ እንደሆነ ብታምን አሁን ክርስትና ለቀህ ትወጣለህ አትወጣም? ምክንያቱም በመደረግ ነው ያገኘው ጌትነት። አንተ አሁን እሱ ኢየሱስ ክርስቶስ አምላክ መሆኑን ካወቅህ ሙስሊምን ለቀህ ትወጣለህ? የመጀመሪያ ጨርስ። ኢየሱስ ክርስቶስ ጌታ ተደርጎ አይደለም ይሄ ያለህ ሰው። እኔ ደግሞ አይ ተደርጎ ነው አልኩት። ተደርጎ እንደሆነ ባሳየህ ክርስትና ለቀህ ትወጣለህ አትወጣም? እወጣለሁ። አንተ አሁን አምላክ እንደሆነ ባሳየህ ክርስትና ሙስሊምነትን ለቀህ ትወጣለህ? እወጣለሁ ብሏል። ጌታ ተደርጎ እንደሆነ ባሳየህ እንደ ቀለን እንዳታጥፍ 1700 ሰው እየሰማ ነው። አንተም ቃል ግባ። ለእኔ ብቻ አይደለም። ይሳቅ እንዲያወጣለት መጽሐፍ ቅዱስ ይዛል አልያዝኩም አልኩህ። አሁን እኮ ቅድም አስቀድሜ ነገር እናወጣለት ነው። ጌታ ተደርጎ በመደረግ እንዳገኘው ጌትነት ውስው አዳምጠኝ። አንተ ኢየሱስ ክርስቶስ ለምን ትረብሻለህ? አትረብሽ እንጂ ጠይቅ አይደል? ማስረጃ ልክ ሲወጣ ሲለምር መጮህ አይጮህም፣ ነውር ነው። አሁን ላሳይህ ኢየሱስ ክርስቶስ ጌታ ተደርጎ እንደሆነ በቃ እንደሱ ካልሆነ እኔ ላወጣች ላሳይህ በጌታ ስም ዘመን ይባል በቃ ማሄር ያወጣልህ። ያውና ማሄር ያወጣለት ደስዬ በቃ ዛሬ ክርስትናን አሰላም አለይለው ነው። ምክንያቱም ጌታ ተደርጎ መሆኑን ካየ ለቆ እንደሚወጣ ተናግሯል። እሺ አውጣው፣ ማሄር አውጣው። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 38 አውጣለት። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ማየር አውጣለት። ኔትወርክ እኔ ነው የሚይዘው። እሺ ይክፈትልህ እንደ ሙሴ ቁጥር 39 ያውና ያውና ይታያል። ደሱ ቢዩተና ሰው እሺ ያየሁት ነው። ያውና ቁጥር 36 ላይ ምን ይላል? ትንሽ ከፍ አድርገው ማየት ቁጥር 36 ያው እንግዲህ
እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ወቅ ይላል። ኢየሱስን ጌታ ያደረገው ማለት ነው። እንዳደረገው ይላል አይደል? ኢየሱስን ጌታ ያደረገው ጌታ እንዳደረገው ይላል። ተደርጎ ነው አይደል? አይደለ? ይሄ ትርጉሙን ወቃ ግልጽ ይሆናል። ይሄ ማለት ምን ማለት ይመስላል? ወይ ቃል በቃል እንዴት ተደርጎ ነው ይላል አይለው? ቃል በቃል እንግዲያውስ እንዲያ ከሆነ መጽሐፍ ላውጣ። ይሄ እኮ ለዘላለም የሚወስንበት ነው አይደል እንዴ? አንብበው። ተደርጎ እንደሆነ ይናገራል አይናገርም? ጌታ እንዳደረገው ማን አደረገው? እግዚአብሔር ጌታ እንዳደረገ ይላል አይለው? አሁን ባለፈው እኔ እነግርሃለሁ። ኢየሱስ አምላክ ነው፣ አብ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብያለሁ። ጌታ እንዳደረገው ይላል አይልም መጽሐፉ? የለበሰውን ስጋ ነው። በለበሰው ስጋ ከማርያም የነሳውን ስጋ። አይ እንደሱ የሚል ቃል የለም እዚህ ጋር። ኢየሱስን እግዚአብሔር ጌታ እንዳደረገው ነው የሚለው ቃል በቃል። ኢየሱስ እኮ ኢየሱስ የተባለው ከማርያም በመወለዱ ነው እንጂ ከአብ የወጣው ቃል አይደለም። መጀመሪያ ቃሉ ነው ወደ ማርያም በጅብሪል አማካይነት የመጣላት አይደል? ወደ እሱ እንመጣለን። ኢየሱስን በዚህ ጥቅስ መሰረት ጌታ ያደረገው ማን ነው? ጌታ ያደረገው የሚለው አብ አደረገው ልትል ነው? እኔም ብለውና አንተም በቃሉ መሰረት ምን ይላል? ማን ነው ጌታ ያደረገው? ኢየሱስ ስለዚህ ጋር ጌታ እንዳደረገው ይላል። አዎ፣ ማን ነው ጌታ ያደረገው? አብ ነው። በዝልጅ አላሁ አክበር። ስለዚህ ኢየሱስ ክርስቶስ ጌታ ተደርጎ ነው። ማን ያደረገው? አብ ነው ያደረገው። ቅድም ምን አለ? ተደርጎ አይደለም አለ። አሁን ተደርጎ ነው። ለዚያው ኢየሱስ ለበሰውን ስጋ ማለት ነው። የትኛው ሃይማኖት ልገባ ወሰንክ? ከክርስትና እንደምትወጣ ነግረህናል፣ ቃል ገብተሃል። ይሄ ጥቅስ ከመጣለህ ሌላ እኮ የዚህን ጥቅስ አመጣልሃለሁ። አሁን የመጽሐፍ አልያዝኩም አልኩ አይደል? ምን ዋጋ አለው? ጌታ መደረጉን ካየሁኝ ከክርስትና እወጣለሁ። ሮሜ 9:3 ላይ አውጣልኝ። እሺ፣ እዚሁ ላይ መነጋገር ጌታ ተደርጎ ሮሜ 9:3 ላይ አውጣልኝ። አንብብሽ ማንበብ የምትፈልገው ለመተባበር ከፈለገ አንብብለት ማሄር። እኔ ያልከኝ ጌታ ተደርጎ እንደሆነ በቃ ያወቃቸው ነው ክርስቲያኖች። አልሐምዱሊላህ እስከዛሬ ጌታ ተደርጎ አይደለም ነበር የሚመስላቸው። አሁን ግን በመደረግ ያገኘው እንደሆነ አወቁ። በመደረግ ያገኘው ከሆነ ደግሞ ሹመትና ስልጣን እንጂ ጌትነቱ መለኮታዊ ጌትነት አይደለም። እሺ እሺ ደሱ ሮሚዮ ስንት ነበር? ሮሜ ስንት ያወጣለህ ደሱ? ሮሜ 9:3 ላይ አንብበለው። እኔ መጽሐፉ ስላልያዝኩ ሮሜ 9 ስንት ነው ያልከው? 9:3 ላይ ሮሜ 9:3 ላይ ያወጣለት ነው። ያውጣ በለው። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበር አለ። አሳየኝ መጽሐፉን። እሺ እሺ፣ ያው በትልቁ አድርጉ። ማሂር አይታየኝም። ማሂር አንዴ በትልቁ ያደርጉኛል። እሺ አሁን ይታያል። እሺ በስጋ ተለይቼ አለ። በደንብ አሳይ፣ በደንብ አሳይ። ይሄው 9:5 ላይ 9:5 ላይ አንብብልኝ ነው የምልህ። አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። እግዚአብሔር ይስጥህ። በቃ አመሰግናለሁ። የተባረከ አምላክ ነው። መሂር ወይ ማን ነው የተባረከ አምላክ? ክርስቶስ ነው። ኢየሱስ ክርስቶስ እኮ ለዘላለም የተባረከ አምላክ ነው። አይደለም። እሺ ካልሆነ ሌላ መጨመርልሃለሁ። ቆይ ትጨምራለህ። አብሽር፣ ችግር የለውም። ውስዋ ጊዜን አልሻማም። ካሁን በኋላ ለመናገር እራሱ አልሻማም። ብቻ አምላክ መሆኑን አምላክ እንደሆነ አወቀው። አምላክ ያለው ሰው ነው ኢየሱስ ክርስቶስ እንደ መጽሐፈ። እሺ ጥቅስ እሰጥሃለሁ በዚህ ጉዳይ ላይ። ለዘላለም የተባረከ አምላክ እያለ እኮ ነው። እሱን አይደለም እያለ ያለው እሱን አይደለም። ሌላ አንድ ልስጥህ።
ይሄንን አትፈልገው። በይሄንን በዚህ ጋር አይደል? በመሰረቱ ይሄን አልፈልገውም አይባልም። አንተ ያመጣኸውም የእግዚአብሔር ቃል ነው፣ ይሄም የእግዚአብሔር ቃል ነው። አልፈልገውም አላልኩም፣ ግን እዚህ ጋር አንተ ለክርስቶስ ለማድረግ የፈለከው ስለ አብ ነው የሚናገረው አይደል? በስጋ እኮ አልመጣም። አብ በስጋ አልመጣም። በስጋ የመጣው ክርስቶስ ነው፣ ወይም መሲህ ነው፣ ወይም ኢየሱስ ነው። አይዋ በጣም ጥሩ። ስለዚህ በስጋ ያመጣው ማን ነው? ኢየሱስ ክርስቶስን በስጋ ቃሉ መጥቶ ስጋ የለበሰው መሲህ ክርስቶስ ብቻ ነው እኮ። ማን ነው ያመጣው በስጋ? ወይም ኢየሱስ ነው፣ ጅብሪል ነው። በጅብሪል አማካኝነት ማን ነው ያመጣው? ኢየሱስ ማን ነው ያመጣው? በቅዱስ ገብርኤል አብሳሪነት በማርያም ማህፀን አደረ። ማን ነው ያመጣው የኢየሱስ ክርስቶስና? አሁን ጥያቄው ማንም አምጪ የለውም እኮ፣ አምጭና ላኪ የለውም። እሱ አለው፣ ያመጣው አካል አለ። አብ ነው ያመጣው። አንተ አውጣለት አንድ ጊዜ የሐዋርያት ሥራ አብ አመጣው የሚለው አብ አመጣው የሚል ቃል በቃል ስለአለ አብ ላከው ሲል፣ እሺ በገብርኤል አማካይነት ተላከ ነው የሚለው። ተረጋጋ እንጂ ቀስ በል። አመጣው ነው የሚለው ቃል በቃል አሳያለሁ። ይረዳናል። ዞሮ ዞሮ አሳያለሁ። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ያወጣለት። ማንም ያመጣው የለም ራሱን የመጣው ነው የሚሏቸው። ታውቃላችሁ እንዴት እንደሚሸውዳቸው ተመልከቱ። ነገር ግን አመጣው የሚል ቃል በቃል ነው እናሳያችሁ። የሐዋርያት ሥራ ያውና ምዕራፍ 13 አንዴ እናወጣለን አንድ ጊዜ አመጣ ከአንድ ጊዜ የሐዋርያት ሥራ የቅድሙ ላይ አለ እኮ እሱ። አንድ ጊዜ ና ያውነት አልከት ማን ትልቁ ላይ አድርጉኛ። አንዴ አመጣ የሚል የለም ራሱ ነው የመጣው ነው የሚሉት። ነገር ግን እንዴት እንደሚሸውሯቸው ተመልከተዋል። እዚህ ላውጣለህ። እሺ ያ ይታያል። አንብበው። ሜተናንሳ አንብበው። ድምፅህን ከፍ አድርገህ እንስማው። ማን ነው? አንብበው። ድምፅህን ከፍ አድርገህ እንስማው። ማንም አላመጣውም ራሱን የመጣው ብለህ ነበር። አንብበው። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ። አይዋ ያሰላም። ኢየሱስን ያመጣው አካል አለ አይደለ? ማን ያመጣው? ኢየሱስን አመጣ ይላል። አይዋ ኢየሱስ ማንም አላመጣውም ራሱን የመጣው ብለህ ነበር። አመጣ የሚል የለም። ላከ ይላል እኮ። አብ የአብ ልጅ መሆኑን አምናሃል ማለት ነው። በጣም ጥሩ። ቆይ ተረጋጊ። ስለዚህ ኢየሱስ ክርስቶስ በራሱ አልመጣም፣ ያመጣው አካል አለ። ማን ያመጣው? ኢየሱስን ገብርኤል ሲያበስራት እስቲ ማርያምን አበሰረ የሚለው ነው ያመጣው። ኢየሱስ እንዴት እንደመጣ መጀመሪያ መነሻ አመጣ ማለት ነው። ያመጣው በዚህ ጥቅስ መሰረት ማንም አመጣ እኮ አይልም ወይ? ገብርኤል አመጣ፣ ያው እግዚአብሔር አመጣ ነው የሚለው። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። ኢየሱስ እኮ እግዚአብሔር ነው ራሱ። ኢየሱስ ቆይ አንዴ ተረጋጋ። ቆይ ወዴት አትወስድም። ቆይ አንዴ እዚህ ጋር የመጣ አካል አለ፣ ያመጣ አካል አለ። ገብቶሃል አይደለ? ስለዚህ ማን የመጣው? የመጣው ማን ነው? ኢየሱስ። ማን ነው ያመጣው? እግዚአብሔር ያሰኛ። እናመሰግናለን። ስለዚህ ኢየሱስ ክርስቶስ በራሱ አይደለም ያመጣው አካል አለ፣ አምላኩ ነው ያመጣው። ኢየሱስ ራሱ እግዚአብሔር ነው ያልከው እኮ ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ ላሳይህ። ነገር ኢየሱስ ክርስቶስ ልብ በል እኔ እግዚአብሔር ነኝ ብሎ የተናገረበት ጥቅስ አለ። ላወጣልህ እኮ ነው። አጣለን፣ ችግር የለም። ዮሐንስ 1:1 ኢየሱስ ክርስቶስ ልብ በል ኢየሱስ ማለት ቃሉ ነው አይደል? ቃሉ ነው። አሁን እየተግባባን ነው አይደል? ኢየሱስ ማለት የእግዚአብሔር ቃል ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ተናግሯል። ኢየሱስ ተናግሯል። መጽሐፍ አልያዝኩም። አሁን ዮሐንስ 1:1 አውጣልኝ።
ኢየሱስ ክርስቶስ ዮሐንስ የተናገረው ወደ ዮሐንስ እንሄዳለን። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ተናግሯል ወይ? ዮሐንስ አንድ አውጣ እያልኩ እኮ ነው። ለምን ከረከርክ? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ ዮሐንስ። ይሄም ዮሐንስ ምስክር ይላል መጨረሻ ላይ። ቆይ ተረጋጋ። ይሄም የዮሐንስ ምስክር ነው አለ። አሁን እኔ ስለ ዮሐንስ ሳይሆን ጥያቄ ኢየሱስ ራሱ እኔ እግዚአብሔር ነኝ ብሎ ተናግሯል ወይ? ቃልም እግዚአብሔር ነበረ እያለ እኮ ነው። ቃል ነው አይደል? ኢየሱስ ማለት እኮ ቃል ነው። ወደ ዮሐንስ ንግግር እንሄዳለን አልኩ። መጀመሪያ ኢየሱስ ክርስቶስን እንጨርስና ኢየሱስ እኔ እግዚአብሔር ነኝ ብሎ ተናግሯል? መጽሐፍ አልያዝኩም። በኋላ ልመለስ። በቃ መመለስ ትችላለህ። አውጥቼ ሰጥሃለሁ። አንዲት ቦታ ላይ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ አላለም። በአላህ ስብራለን አንድ ቦታ ላይ እኔ እግዚአብሔር ነኝ አላለም ኢየሱስ። መጽሐፍ አልያዝኩም። አሁን ቃልም እግዚአብሔር ነበረ የሚለው ኢየሱስን አንተ ቃል ነው ወይስ ሰው ነው ምንድን ነው ብለህ ነው የተነሳው? ከመጀመሪያ እንዴት ከሰማይ እግዚአብሔር አመጣው ሲል እግዚአብሔር ምኑ መጽሐፍ ይዘህ ስትመጣ ታወራለህ። በጨበጣ አይደለም። እኔ ፊት የሚወራው በማስረጃ ነው። እኔ ፊት የሚወራው በማስረጃ ነው። እሺ እኔም ለምናገረው ንግግር ሁሉ ልክ እንደዚህ እያወጣሁኝ እንደማሳየህ ቃል በቃል አመጣው የሚል ቃል በቃል ላሳየህ፣ እሺ አሳየህ። ጌታ ተደርጎ ነው የሚል ቃል በቃል ላሳየህ፣ እሺ አሳየህ። የምለውን ሁሉ እንዳለ መጽሐፋቸው ላይ ያሳያቸዋለሁ። ቃል በቃል የምናገረው ታቻላ እናንተ ልክ እንደው የምትናገሩትም ቢያንስ መጽሐፉ ላይ ይገኝ የለም። መጽሐፉ ላይ የሚነግራችሁ ሁሉ የለም። ታቻ የሌለ ነገር ነው። ኢየሱስ ክርስቶስ አንድ ቦታ ላይ እኔ እግዚአብሔር ነኝ አላለም። በፍጹም ይሄን አላስተማረም እሱ። በክርስቶስ ትምህርት የማይኖር ሰው ደግሞ አምላክ እንደሌለው ጣዖት አምላክ እንደሆነ ተገልጿል። ክርስቶስ አስተምሮን ወይን እግዚአብሔር ነኝ ብሎ አንድ ቦታ ላይ አላስተማረም። እንደውም ያስተማረው ምንድን ነው ከተባለ እኔ ከእግዚአብሔር እየሰማሁኝ የምናገር ሰው ነኝ ነው ያለው። በቃ ወታቻል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑ ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ። ያ ሰላም ተመልከት ኢየሱስ ምን እንዳለ፣ እኔ ከአምላክ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ። ከአምላክ ሰምቶ ከእግዚአብሔር ሰምቶ የሚናገር ነው እሱ እንጂ እኔ እግዚአብሔር ነኝ ብሎ መናገር አያቅተውም ነበር። ነገር ግን ምን ያደርጋሉ ክርስቲያኖች? ጥቅሶችን እየፈለጉ እንደዚህ እየዞሩ ምን እያሉ እነዚያን ዙሪያ ትምትምት ሄደው በቃ ይሄ እግዚአብሔር መሆኑን ያሳያል ይሏቸዋል። እዛቸዋል እግዚአብሔር ቃል ነው፣ ስለዚህ እግዚአብሔር ነው። እኔና በአንድ ነን ብሏል፣ ስለዚህ እግዚአብሔር ነው። እኔና አያብናየ ብሏል፣ ስለዚህ እግዚአብሔር ነው። እኔ ከአብርሃም በፊት አለሁ ብሏል፣ ስለዚህ እግዚአብሔር ነው። አብ በእኔ እንዳለ እኔ በአብ እንዳለሁ ብሏል፣ ስለዚህ እግዚአብሔር ነው። በእኔ መኑ በእግዚአብሔር መኑ ብሏል፣ ስለዚህ እግዚአብሔር። አያስኬድም እንደዚህ። ስለዚህ ይሄ እንዲህ ይሆናል ብሎ የሚል ድምዳሜ ላይ መድረስ አያስኬድም። በእምነት ጉዳይ ላይ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ መናገር አያቅተውም ነበር። አንድ ቦታ ላይ ግን እኔ እግዚአብሔር ነኝ አላለም በፍጹም። እሺ ከላይ ካኮብ ሰላም ካኮብ ሰላም ነው አላህ እግዚአብሔር ይመስገን። እንዴት ናችሁ? አለን ደህና ነሽ? ደህና ነኝ አለን። እሺ በእናንተ እምነት ስለ ገብርኤል አስተምሮት ይናገራል ወይስ አይናገርም? ይናገራል። ልንገርሽ? እሺ በእስልምና መልአኩ ገብርኤል ወይም መልአኩ ጅብሪል ዓለይሂ ሰላም፣ መልአኩ ገብርኤል ከታላላቅ መላእክቶች መካከል አንደኛው መልአክ ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ በርካታ ቦታ ስሙን ያነሳዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብዙ ጊዜ ስሙን ያነሳዋል። መልአኩ ገብርኤል ከምን ተፈጠረ? ስራውስ ምንድን ነው ወደሚለው እንምጣ። መላእኮች የተፈጠሩት በእስልምና አስተምህሮ ከብርሃን ነው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም خلق الله الملائكة من نور። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ መላእክቶችን ከብርሃን ፈጠራቸው አሉ። እንደኛ ይሄን ያዙ። ሁለተኛ መላእክቶች አፈጣጠራቸው ምን አይነት ነው? ክንፋማዎች ናቸው። ማስረጃ የቁል አላህ ስብሓነሁ ወተዓላ ፊ ቢዳየት ሱረት ፋጢር አልሐምዱሊላሂ ፋጢሪ ሰማዋት ወልአርድ ጃዒሊል መላኢከቲ ሩሱለን ኡሊ አጅኒሐቲን መስና ወሱላሰ ወሩባዕ። መላእክቶችን የክንፍ ባለቤት አድርጌ የፈጠርኳቸው አለ። ከእነርሱ መካከል ሁለት ክንፍ ያለው አለ፣ ሶስትም አራትም ከዚያም በላይ በፍጥረታቶች ላይ ያሻኝን እጨምርላቸዋለሁ ብሎ ተናገረ። ይሄ ነው ሁለት ለምናሉ መልአኩን ገብርኤልን አይቼዋለሁኝ ለእርሱም 600 ክንፍ አለው አሉ። አያችሁ፣ ለእርሱም 600 ክንፍ አለው። እሺ ይሄ መልአክ ስራው ምንድነው ከተባለ መላእክቶች ስራቸው ዋና ስራቸው ምንድነው? የተፈጠሩበት አምላክን ለዘላለም እየተገዙ መኖር ነው እስከ ዘመኑ ፍጻሜ ድረስ። አላህ በቁርአን ላይ ሲገልጻቸው ምን ይላል? ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አለ። እኔ አምላካቸው
አላህ ያዘዝኳቸውን አያምፁኝም፣ አድርጎ ያልኳቸውን ሁሉ ያደርጋሉ ብሎ ተናገረ። መልአክ በባህሪው ኃጢአትን አያደርግም። ደስ ነው እናስተምረው፣ በፍጹም ኃጢአትን አያደርግም። ገብርኤልም፣ ሚካኤልም፣ ሱራፌልም፣ መለኩል መውት ሁላቸውም እንዳለ መላእክቶች ሁሉ ወተቸዋል። ምን የት ነው መኖሪያቸው ከተባለ በሰማይ ነው መኖሪያቸው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወመን ዒንደሁ ላ የስተክቢሩን ዐን ዒባደቲሂ ወላ የስተሕሲሩን ይላል። በሰማይ ላይ የሚገኙ መላእክቶች እኔን አላህን ከመገዛት አይኮሩም፣ አይደክሙም። ዩሰቢሑነ ሌይለ ወነሃር ላ የፍቱሩን፣ ቀንም ሌትም አላህን ይገዛሉ አያርፉም እያለ ይናገራል። ይዛቻል። ስለዚህ መላእክቶች ምንድነው ስራቸው? አምላክን አላህ ሱብሓነሁ ወተዓላ ለመገዛት ነው። የት ነው መኖሪያቸው? በሰማይ ላይ ነው። የመልአኩ ገብርኤል ልዩ ስራዎች አሉት ወይ? አዎ፣ መልአኩ ገብርኤል ልዩ ስራዎች አሉት። አንደኛው ልዩ ስራው ምንድነው ከተባለ ከአምላክ መለኮታዊ ራእይን ለነብያት ማድረስ፣ ነብያትን እንደ ነብይነት ማብሰር ነው። ታዲያ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አብስሯቸዋል ወይ መልአኩ ገብርኤል ከተባለ አዎ አብስሯቸዋል። ማስረጃ ጃአ ጅብሪል ኢለ ነብይ ሰለላሁ ዐለይሂ ወሰለም ወቃል ያ ሙሐመድ ኢነከ ለረሱሉላሂ ሐቃ። መልአኩ ገብርኤል ወደ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጣና ምን አላቸው? አንተ ሙሐመድ ሆይ እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው ይላል። እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው። ታዲያ መልአኩ ገብርኤል ሲመጣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራእይ ሲያመላለስ ጊዜ ራሳቸው ብቻ ናቸው ምስክር ወይንስ የሚያየው አካል ነበር? ሌላ አካል ምስክሮች አሉ፣ ነፋሉ። ከ100,000 በላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሓቦች መልአኩ ገብርኤል መጥቶ ሲያስተምር ያዩት ነበር። ማየት ብቻ ነው ወይንስ ትምህርቱን የሚሰሙ ነበረ? በደንብ ትምህርቱን የሚሰሙ ነበር። ማስረጃ ሶሒህ ሙስሊም ቁጥር 8 ላይ ታገኛላችሁ። ማን ነው ያየ ከመካከላቸው ከተባለ ዑመር ብን አልኸጣብ የሐዲሱ ዘጋቢ ራሱ ኩና ጅሉሰን ዒንደ ነቢይ ሰለላሁ ዐለይሂ ወሰለም ከነቢ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ነበር አለ። አንድን ሰው ሲያስተምር ታይቷቸው ነበረ? አዎ ያዩታል። መልአኩ ገብርኤል መጥቶ ሲያስተምር ያዩት ነበር፣ ይሰሙት ነበር። ምስክሮቹ 4 ብቻ ሳይሆኑ ከ100,000 በላይ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሓቦች ያዩት ነበር። ይሄ ነው እና ምናችን ተገልጦላቸዋል፣ ይመለከቱታል። በእናንተ በገብርኤል ታምናላችሁ ወይስ አታምኑ? ገብርኤል የአምላክ መልአክ ነው ብለን ልክ አሁን የነገርኩሽን አስተምህሮቶች ነው የምናምነው እንጂ አምላክ ነው ብለን አይደለም። ወይንም ደግሞ ለእርሱ አንሰግድም፣ አንጸልይም፣ አንጠራው። እኛ የምንሰግደው የምንጸልየው ሁሉን ነገር የአምልኮ ስርዓቶች ሁሉ የምናደርገው ለአንዱ አምላክ ብቻ ነው። መላእክቶችም ልክ እንደኛ ለአምላክ የሚገዙ ናቸው ብለን ነው የምናምነው። አላህ በቁርአን ላይ ሱረቱ ኒሳ መጨረሻ ገጽ ላይ ሲናገር ለን የስተንኪፈ ልመሲሑ ወን የኩነ ዐብደን ሊላሂ ወለልመላኢከቱ ልሙቀረቡን ይላል። ታላላቅ የቅርብ መላእክቶችም ሆኑ እንዲሁም ደግሞ ክርስቶስ የእኔ ባሪያ ከመሆን አይጸየፉም ነበር እያለ ታላላቅ የቅርብ መልአክ የሚባሉት 4 መልአኮች ናቸው። ማናቸው? መልአኩ ገብርኤል፣ መልአኩ ሚካኤል፣ መልአኩ ኢስራፊል ወይም ሱራፊል እና የሞት መልአክ የሰዎችን ነፍስ የሚያወጣው ማለት ነው። እነዚህ ታላላቅ መላእክቶች መላኢካል ሙቀረቢን ይባላሉ። ልጆች በጣም እየያዘ ስለሆነ ታብ ማድረጋቸውን ኮፒሊንክ ማድረጋቸውን እናታቋርጡ። እሺ ሌላ ጥያቄ አለሽ? አንድ ጊዜ አይሽ ከላይ ሰላም ለእርሳቸው የምትሰሩት አምልኮ ምንድን ነው? ለእርሳቸው አምልኮ አንሰራ፣ እርሳቸውን አንገዛቸው፣ አንለምናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ሲያስተምሩ ኢዛ ሰአልተ ፈስአሊላህ አሉ። መለመን መጠየቅ ስትፈልግ አንዱን አምላክ አላህን ብቻ ጠይቁ፣ እርሱን ብቻ ለምኑ ብለው አስተምረውናል። እርሳቸው በፍጹም አምልኮ አይሰራላቸው። እርሳቸው ምንድን ናቸው ከተባለ ቁል ኢነማ አነ በሸሩ ሚስልኩም ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ። ሙሐመድ ሆይ እኔ ልክ እንደ እናንተ ሰው ነው ይበላቸው፣ ከእናንተ የሚለየኝ ወደ እኔ መለኮታዊ ራእይ ይወረድልኛል በላቸዋል። በቃ ከሰው የሚለዩት ከሰው ጋር በሁሉ ነገር አንድ ናቸው። ይበላሉ፣ ይጠጣ እንደ ማንኛውም ሰው ናቸው። የሚለዩት በምንድን ነው ከተባለ መለኮታዊ ራእይ ይገለጥላቸዋል። ያን የአምላክን ሕግና ስርዓት ለሰው እንዲያደርሱ የተመረጡ ነብይ ናቸው። አላህ በቁርአን ላይ ወላኪን ረሱሉላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ መልእክተኛ እንዲሁም ደግሞ የነቢያቶቼ መደምደሚያ ነው እያለ ይናገርላቸዋል። በሱረቱል ፈትሕ ላይ ሙሐመዱን ረሱሉላህ ይላል። ሙሐመድ የእኔ የአላህ መልእክተኛ ነው እያለ ይገልጽላቸዋል። ወማ ሙሐመድን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገርላቸዋል ማለት ነው። ይህን ይመስላል። ሌላ ጥያቄ አለሽ?
ስለዚህ ለነሱ የምትሰጧቸው ክብር ማለት የአምልኮት ነው ወይስ ምን አይነት ክብር ነው የምትሰጧቸው? ለምሳሌ አሁን የረሱል ስም ሲነሳ የሆነ ሰለዋት እናውርድባቸው ምናምን የምትሉት ነገር አለ። ያ ምንድን ነው? ግልጽ አድርግልኝ። እሺ፣ የአምልኮ ስርዓት ለአንድም አካል አንሰጥም ከአላህ ውጭ። አምላክ አላህ በቁርአን ላይ ያዘዘው፣ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያዘዟቸው የአምልኮ ስርዓቶች ሁሉ ለአንዱ አምላክ ለአላህ ብቻ ነው። ቁል ኢኒ ኡሚርቱ አን አዕቡደ ላህ ይላል። ሙሐመድ ሆይ እኔ አላህን በብቸኝነት እንድገዛ ታዘዝኩ ይበላቸው ይላል። እርሱ ብቻ አምልኮ ሁሉ ገብተዋል። ፈዕቡድ ላህ ሙኽሊሰን ለሁ ዲን፣ አላህን ብቻ ጥርት አድርገህ ሃይማኖትን ለእርሱ ብቻ አድርገህ እርሱን በብቸኝነት ተገዛ እያለ ይናገራል። እና በእርሳቸው ላይ ውዳሴ ወይም ሰለዋት ማውረድ ስማቸው ሲነሳ ሰለላሁ ዐለይሂ ወሰለም የሚለውስ ይላል። እሱ አምልኮ አይደለም። ትርጉሙን ማለት እንደሆነ እመጣለሁ። አላህ በቁርአን ላይ ምን አለ? ላ ተጅዐሉ ዱዓአ ረሱል በይነኩም ከዱዓኢ በዕዲኩም በዕዳ ይላል። መልእክተኛ ሙሐመድን ስትጠሩት ጊዜ ልክ እንደ ተራ ሰው እንደ ማንኛውም ሰው እንዳትጠሩት እያለ ይናገራል። ያ ማለት ሙሐመድ ብለን እንደ ቆሎ ጓደኛችን ሳይሆን ሙሐመድ ከተባለ በኋላ ሰለላሁ ዐለይሂ ወሰለም እንላቸዋለን። ይህን የምንለው ለእርሳቸው ብቻ ነው ወይ? ላ ለቀደሙት ነቢያትም እንላለን፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ መሰለሽ? ሰሉ ዐለል አንቢያኢ ወልሙርሰሊነ ሚን ቀብሊ ፈኢነ ላሀ ቀድ አርሰለሁ ከማ አርሰለኒ አሉ። ከእኔ በፊት በነበሩት ነቢያቶችም ላይ ሰለዋትን አውርዱ ልክ በእኔ ላይ እንደምታወርዱት አላህ እኔ እንደላከኝ ሁሉ እነርሱንም ልኳቸው ነበርና ብለው ተናገሩ። እርሳቸው ነቢ ሰለላሁ ዐለይሂ ወሰለም የሚገርምሽ ስለ መሲሁ ሲናገሩ ወደፊት የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ከሰማይ እያሉ እየተናገሩ ትንቢትን ዒሳ ካሉ በኋላ ሰለላሁ ዐለይሂ ወሰለም ብለው ተናግረውለታል። ለእርሳቸው የተሰጠውን ማዕረግ ለነቢያቶች ይጠቀሙት ነበር። እርሳቸው ዒሳ ሰለላሁ ዐለይሂ ወሰለም ይላሉ። ልክ እንዲሁ በአንድ ሐዲስ ላይ አብርሃምን ባወሱ ጊዜ ኢብራሂም ካሉ በኋላ ሰለላሁ ዐለይሂ ወሰለም ብለው የተናገሩበት ሐዲስ አለ። እሺ ትርጉሙ ምን ማለት ነው ከተባለ ሰለላሁ ዐለይሂ ወሰለም ማለት የአላህ ውዳሴና ሰላም በእርሳቸው ላይ ይስፈን ማለት ነው። እርሳቸውን መጠየቅና መለመን ሳይሆን አምላካችንን አላህን ነው። አምላካችን አላህ ሆይ በነቢያችን ሙሐመድ ላይ ውዳሴህንና ሰላምህን አስፍን ማለት ነው። ሰለላሁ ዐለይሂ ወሰለም ማለት ነው። እሺ አመሰግናለሁ። ያ ሰላም ያ ሰላም ያ ሰላም። ኔት በጣም ደካማ ነው። ለምንድን ነው? ከኔ ጋር ነው። ቪዲዮ ልዝጋ መሰለኛ። ምን ይመስላችኋል? ሹራ ያኩ በጣም እየያዘ ነው። ምንድን ነው? ከኢንተርኔት አይደለም ችግሩ። ለምን ኮፒ ሊንክ አታደርጉ? እሺ ከተሰማ ትንሽ እንቀጥልበት። እስኪ የተወሰነች ደቂቃ አለች። የሚቆራረጥ ከሆነ ተነግሩኛል። ድምጼ ይቆራረጣል እና ቪዲዮ ብቻ ነው የሚቆራረጠው። ድምጼ የሚቆራረጠው እንደ ልጆች እንዲህ በጣም ከያዘ የሚዘጋ ይመስለኛል። ቀረውታ
عليه بلاغات كثيرة.